ነሳባቸው ግን ማንንም ሰው አይሰሙም። ወይ ልጨርስልህ፣ ማንንም ሰው አይሰሙም እነዚህ ሰዎች። ለምን? ማንንም ሪስፔክት አድርጎ ስለማይናገራቸው ማለት ነው። እኛ ጋር ደግሞ ልምጣለን፣ ከዱባይ ሊሆን ይችላል ከሳውዲ የትኛውም ሀገር ሲመጡ አብረሽ በዚህ ቀን እንመጣለን ካሉ መኪና ተዘጋጅቶ ምናምን ኤርፖርት ሄደን የምንቀበላቸው ብዛት ሰዎች አሉ። አንደርስታንድ አደረከኝ? የትኛው ሰው ነው እዚህ ሀገር እንደዛ አድርጎ የሚቀበላቸው? ስለዚህ ከኔ ጋር ያላቸው ኮንታክት ይሄ ነው በአጠቃላይ ማለት ነው። እኔ ራሴን እየሰቀልኩብህ ወይንም ራሴን የሆነ ቦታ እያደረኩኝ አይደለም። የሰው ልጅ ሰው በመሆኑ መከበር አለበት በመጀመሪያ ደረጃ። ስለዚህ ይህንን ነገር ግን አላይም። በቃ ሚዲያ ላይ ያንቋቸዋቸዋል፣ ይሰድቧቸዋል፣ ምናምን ይጠቅሙሻል። በስነስርዓት ማስረዳት አለ። መንገድ ግን እንዳለ እነሱ ለማናደድ እና ለቅናት ነው። ከዛ ባለፈ ደግሞ ምን ይፈጠራል መሰለህ? ልጨርስልህ፣ አንድ ደቂቃ ብዙ አላወራም፣ አንድ ደቂቃ ታገሰኝ። ከዛ እነዚህ ልጆች ምን ይሆናሉ? ይናደዱና ያላደረጉትን ነገር አደረግን ይላሉ። ለምሳሌ ከዛ በፊት ለአብርሽ መኪና ልንገዛለት ነው ብለው አውቀው እናንተን ለማናደድ ወይም ደግሞ የሆነ ሰንበዲ ለማናደድ መኪና የሆነ ቦታ ቀርጸው ምናምን ይኸው የአብርሽ መኪና ልንገዛ ነው ምናምን ብለው ቪዲዮ ይለቃሉ። ያኔ አብዛኛው ማህበረሰብ ጋር ምን ይደርሳል? እውነት ይመስለውና ያንን ነገር አስኬት ያደርገዋል ማለት ነው። ማንም እኔ መኪና ስገዛ አሜንዞ ሳንቲም ያገዘኝ የለም። የትኛውን የመዳም ቅመም አንድ ብር አላገዘችኝም። ግልጽ ነው መነገር። በራሴ ብር ለፍቼ በራቤ ነው መኪና የገዛሁት። በጊዜው ግን ምን እየተባለ ነበር? እነሱ ወጥተው እንደዛ ብቻ ስላሉ ሰው አሴፕት አደረጋቸው። እነሱ ደግሞ እንደዛ የሚያደርጉበት ምክንያት እንደው ስለሚናደዱ ነው። አሁን በዚህ ሰሞን ምን አሉ? እዚህ ዱባይ አይደለም መናፈሻ የሆነ ነገር የምንይዝላቸው ዱባይ አይደለም ገርማሉ። ይህንን ሲሉ አብዛኛው ማህበረሰብ አመናቸው ማለት ነው። ተረዳኛለ? ያኔ ለእናትሽ የሆነ ነገር ሳታደርግ ለአባትሽ የሆነ ነገር ሳታደርግ ለምንድን ነው ይሄንን ነገር ለሱ የምታደርጉት ምናምን እያሉ አብዛኛው ሰው ማውራት ጀመረ። እነዚህ ሰዎች አያውቁም ልትላቸው አይገባም። በመጀመሪያ ደረጃ አብዛኛው ሰው እዚህ የመጣ ሰው ከ18 ዓመት በላይ ያሉ ናቸው። የትኛውም ቤት ያሉ ሰዎች ማለት ነው። ይህና ህፃንም ማለት ነው። ገባ? ወጥተውም ይገባሉ። እንደ ህፃንም እንድታያቸውም አልፈልግም። ስለዚህ ይሄ ነው የኔ መልስ በአጠቃላይ። በጣም አሪፍ። እንግዲህ በነገራችን ላይ ያነሳቸውን አንድ ጊዜ ረጅ ያነሳቸውን ነገሮች ለማብራራት ያህል ምን አለ መሰለህ ወንድም፣ አሁን አንተ ያነሳኸው መምከር ስትፈልጉ ለምን ትሰድባችኋላችሁ? በነገር ላይ የሚሰድቧቸው እህቶች ልባቸው ለነሱ ምን ያህል እንደሚጨነቅ ስለሚረዷቸው ነው። ቤተሰብ ውስጥ ያለ ወንድምና እህት ቢጣላ በምን አይነት መልኩ እንደሚታረቅ ያውቀዋል። እዚህ ጋር ወጥተው የሚሰድቧቸው ተጠንቀቁ እያሉ የሚነግሯቸው እህቶቻቸው በምን አይነት ልክ ለነሱ ያላቸውን ዋጋ ደም ከፍለውም ከግብግብም አድርገው ከመንግስትም በለው ከሌባ ጋር አንገት ተናንቀው የሚሰሩ እህት ወንድሞቻቸው እንደሆኑ ጠንቅቀህ ማወቅ መቻል አለብን። በመጀመሪያ ጋብ ለመፍጠር እንትን ማለት አይደለም። ኖርማሊ የሚሳደቡት ንቂ ተብሎ የሚሳደብ ሰው ለበጎ እንደሆነ ኔጌቲቭ ሳይዱን ብቻ አይደለም ማሰብ ያለብን፣ በምን ያህል ለእህቶቻቸው የሚቆረቆሩ ስለሆነ። ከዛ ባሻገር እነዚህን ነገሮች የሚደረጉባቸው ሂደቶች በራሳቸው ስትመክሯቸው፣ እኔ ለምሳሌ ሰድቤ አንቋሽሼ አይደለም የምመክራቸው። የኔ ባህሪ ካልሆኜ አስረድቼ እንዲያታደርጉ ተጠንቀቁ፣ ቤተሰባችሁን አግዙ፣ እንዲህ የምታደርጉት ነገር ይቆጫችኋል ብለህ አስረድተህ ልትናገር ትችላለህ። ሁላችንም እንደምንለብሰው ልብስ ባህሪያችንም ይለያያል። አብርሽ ተረጋግቶ ያስረዳል፣ የገባውን ነገር ያደርጋል። በራስህ ለፍተህ ሰርተህ የምትሄድበት መንገድ እኮ የራስህ መንገድ ነው አይደል? ማንም አያግድም። በነገራችን ላይ በየትኛውም መስመር በቤትሽ ነው የምትገቢው ማሪ፣ ገዝት እኮ አይደለም ነይ በቤትሽ። የትኛውም መስመር ኖርማሊ አንተ ተከትለው ሰክሰስ የምታደርግበት ነገር አድካሚ እንደሆነ ይታወቃል አይደል? ሀሳብም ክሬት አድርግ፣ ፕራንክም ስራ፣ ዩቲዩብ ላይም ና። ግን ህዝብ ነው የሚያከብርህ። ህዝብ ለህዝብ ነው አይደል የምታቀርበው? ያንን ስራን ስታቀርበው እያልኩ ያለው ምንድን ነው ወንድሜ አብርሽ፣ እነዚህ ነገሮች ሲከናወኑ በእርግጠኝነት ተመልካቾቻችሁ የት ሀገር ኦዲየንስ እንደሆነ ዩቲዩብ አናላይሲስ ላይ ገብተህ ታየዋለህ አይደል? የት አካባቢ እንደሆኑ እነሱን የሚመስል ነገር ክሬት ታደርጋለህ። በእነሱ ሀሳብ ስራ ልትሰራ ትችላለህ። ነገር ግን ፈልገውም ሆነው እኛን እናናደው ብለው እነንትናን እናናድ ብለው የሚያደርግ ተደራጅቶ የሚሰራ የአረብ ሀገር እህት ወንድሞች ካሉ እነዛ ነገሮች ይቀጥሉበት። ችግራችን ከዛ ጋር አይደለም። በአንድም በሌላ መንገድ
እዚህ ፕላትፎርም ላይ የሚወድህ አለ፣ የሚጠላህ አለ። ሁሉም ሊወድህ አይችልም። አንዳንዱ ተክሊስ ሰራ ሰክሰስን የሚፈልግ ሰው አለ። እንቅልፍ አጥቶ ደግሞ አንተን ለመጣል የሚሄድ ሰው አለ። ይህ ኮመን ነው፣ ይታወቃል። ችግሩ አሁን ምንድን ነው? የሚዲያ ማንቃት ሲባል ምንድን ነው? አንድ ሰው የሆነ ነገር የተሳሳተ መንገድ ላይ ካለ በየትኛው የአረብ ሀገር ያሉት ወንድሞች በየትኛው የአይምሮ ደረጃ እንዳሉ አንተ የምታውቀው የገባው የሰለጠነ ሊሆን ይችላል። ምንም ሳያውቁ ደግሞ በየዋህነት ሄደው ግራ የገባቸው ማንበብና መጻፍ ማይችሉ ወራቸው ሲደርስ ደግሞ ያላቸውን እየሰጡ ችግር ላይ የሚወድቁ ብዙ እህቶች አሉ። መቼም አንተ አረብ ሀገር ላይ ሰርቻለሁ ወይ ደግሞ እነሱን ፎከስ አድርጌያለሁ ካል በየትኛው የእውቀት ልክ ውስጥ የተለያየ ነገር ይዘው እንደሚመጡ ጠንቅቀህ ማወቅ መቻል አለ። እነዚህን ልጆች መመለስ በደመነፍስ እየሄዱ እያደረጉ ከሆነ ኖ ተረጋጉ፣ ይሄ ልክ አይደለም ብለህ እንደ ወንድምም እንደምንም አሁን ቅድም ስታወራልኝ ጥሩ ነገር የተናገርከው ምንድን ነው? ተቸግረው እንዲያደርጉልኝ አልፈልግም። ኢንጆይ አድርገው ካላቸው ነገር ላይ አድርገው የትኛውም ዓለም ላይ ስለሚያግዙን ወቻወራችንን ላይ ስለሚያዩልን በዛ ነገር ማገኘውን ነገር ይሄ ከንትን የመጣው ብለህ ልትለየው አትችልም። ገባ አይደለ? አሁን እኛ እያወራን ያለ ነው ምንድን ነው? አንድ ልጅ በጣም እያለቀሰች እድሜ 1 ዓመት የሰራሁበትን ምናምን የሚል ኦዲዮ ደርሷችሁ ሊሆን ይችላል። እንዳይጣሉ ብዬ የ3 ወር ደሞዝ ነው እጄ ላይ ያለው። ከዛ በፊት ደግሞ መኪና ለመግዛት በግሩፕ ሆኖ ብዙ ኦዲዮዎች ወጥተዋል። እንትና ስም ዝርዝራቸው እንትን ያደረገ እንደዚህ ነው። እነዚህ ነገሮች መስመር የሳቱ ናቸው፣ ልክ አይደሉም። በደመ ነፍስ ውስጥ የምታደርጉት ነገር ጥንቃቄ ይፈልጋል። በዓል ነው። እዚህ ጋር አሁን በዚህኛው ሳምንት በጣም እኔ ቅር ካሰኘኝ ነገር ማለት ነው፣ በነገር ላይ አንተ ነህ ማታቀኝ እንጂ ማቲም እዛ ጋር ሴሬሞኒው ላይ ያሉትም እያንዳንዱ ሰዎች ተስፋዬ ምን እንደሆነ ጠንቅቀው ያውቃሉ። ምናልባት አንተ ላታቀኝ ትችላለህ ወንድም። ያለች ምንድን ነው በዚህ ሳምንት ውስጥ አንደኛ በዓል ሳምንት ነው። በዚህ በዓል ሳምንት ውስጥ ደግሞ ብዙ ወገኖቻችን የተቸገሩ አሉ። ለቤተሰቦቻቸው የሆነ ነገር ቢያደርጉ የተሻለ፣ ለጎረቤታቸው ላሳደጋቸው እዛ ጋር ለተቸገረ ሰው አንድ ዶሮ ገዝተው ቢልኩ የተሻለ ነገር ያደርጋል። እንደ እምነትም ጭፈራው እዛ ጋር መኖሩ እኔ ደስተኛ አያደርገኝም። ያ ሁሉ ሰው መጥቶ በዚህ ወደኋላ እየተመለስክ ነው። ለእሱ እኮ ቅድም መልስ ሰጥቼ ያለፍኩኝ በቃ አሁን እያወራን ያለ ነው። አሁን አዳዲስ ሀሳቦችን ነው እንጂ ለቅድሙ ነገር ሶሪ ብያለሁ። ትክክል እንዳልሆነ ነግሬ ለምንም እንደሆነ ምክንያቱን አፍርቻለሁ። ከዛ ውጭ ግን ፕሮግራሙ ላይ የተዘጋጀ ገንዘብ የተቀበልነው አሁን እንዳልከው ደግሞ ለቤተሰባቸው መላክ ነበረባቸው ላልከው ነገር ደግሞ እኛ ጋር የደረሰ ነገር ምንም ነገር የለም። መረጃ ካለ ይቅረብ፣ እኔ እስማማለሁ። ናፋቅት አይደለም ወንድም ያብሬ እንደዚህ ብር ሰጥተውሃል አውጣ እያልኩኝ አይደለም። አሁንም የተለያየነው እና የተሸዋወድነው መንገድ የማንቃት ስራ የእኛ ኃላፊነት ነው፣ አታድርጉ ብለን። እኔ በጣም ያዘንኩት አሁን እዚህም እንድቆይ ያደረገኝ በነገራችን ላይ ሲሪየስ ምነግርህ ማቲሻ ከማቲ ይህንን አልጠብቅም። እንዴት ትናገሪዋለች ብሎ ነው ረጁ ላይ መጥቶ እየጮኸ የነበረው ማለት ነው። አትሊስት እዛ ይኖረዋል። የተፈጠረው ነገር ምንድን ነው? መጀመሪያ ውህቶችና ወንድሞች መናገር ትችላለች። ከሱ ጋር ተግባብተን እንጨርስና እናወራታለን። አይ ተስፍሽ የማታውቀው ነገር ስላለ ነው። አንተም ወጥተህ እሷ ሜንሽን አደረጉ ረጁ ነበር ስትናገር የነበረችው እና ረጁ ምንድን ነው እንደዚህ እየተባለ ነው። እሷ ነው መጠየቅ ያለብኝ። ገብቷል? ሜንሽንም ተደርጋ ነው። ለዛ ነው እሷንም አንተም በዚህ ጉዳይ ላይ ምናልባት ካላወቀው እንዳትገባ ውጣ ያልኩት። ገብቷል አይደለ? ረጁ ሜንሽን ተደርጋ ነው። ማነው እዚህ ጋር ሜንሽን እያደረጉ ነበር ማለት ነው። ብቻቶቿን የማንቃት ስራ እንደሚሰሩ ታውቃለህ አይደል? ረጁን በላት መሲ ብርጅስቶንን ሁሉም እዛ ጋር አረብ ሀገር ላይ ላሉ ልጆቻቸው የሚጫወቱን ልጆች ታውቃቸዋለህ። ሚዲያ ላይ 10ም 20ም ብዙ ሲናገሩም ሲቆጡም ከምን አንጻር እንደሆነ ታውቃላችሁ እንጂ ማንም የማንም አይደለም። እኔ ስላልጨረስኩ ጠብቂያ ታወሪያለሽ እኮ አታውሪ ማለት ነው። እኔ እየጠየቅኩት ያለውን የጠየቅ ማለት እነሱ ሲወያዩበት የነበረው ነገር ስላለ አብርሽ አለ ያው ጠይቂው ነው። አንተም እዚህ እንትን ላይ እንዳትገባ ያልኩት ሜንሽን አላረጉም፣ ተስፍሽን ሜንሽን አላረጉም። ኦኬ እሷ እና ከሌላ ሰው ጋር ስታወራ ስለነበረ መሲ ብርጅስቶን ለሌላ ሰው ሳይሆን ስሟን ጥራው። መሲ ብርጅስቶን መሲማ ኦኬ መሲ ኖ አንድ እዚህ ጋር ቆሞ ነበር። ረጁ ስለማያውቅሽ ነው ረጁ ብዬ ቶሎ ብዬ አስገባሁሽ። አንቺ ምንድነው የምትይው? አብርሃም ከሌላ ነው ችግር የለውም። መሲ ብርጅስቶን መሲ ብርጅስቶን እንደገና ሶል አይደል ሰለሞን አይደል እንደዛ ነው። ታው እናንተ መጠየቅ ያለባችሁ እንጠይቁ። ላይቭ ላይ ስላጆች አስገባሁሽ። ኦኬ
ሰው እውነታውም ሌላው ህዝብ እንዲያውቀው እኮ ነው። አሁን እንዳወራው ነው። እነዚህ ሰዎች እንደዚህ አድርገናል ተብሎ ወይ ደግሞ ያወጣችሁት ቪዲዮም አለ